ልጆ በሰሞኑ ወረርሽኝ መሰል የጉንፋን ህመም ተይዞ ከሆነ ወደ ሐኪም ከመውሰዱ በፊት በቤት ውስጥ መሞከር ያለባችሁን 5 መፍትሄዎችን ልንገራችሁ። ሰላም ወላጆች፣ ዶክተር ኤርሚያስ ነኝ። ሰሞኑን እንግዲህ በአዋቂና በህፃናት ላይ ጠንከር ያለ የጉንፋን ህመም ይታያል። የህመሙ ምልክቶች ከዚህ በፊት እንደምናውቀው አይነት ከኮቪድ ጋር የመመሳሰል ነገር አለው። በሚመለከተው አካል የጉንፋኑን መንስኤ ባናቅም የህመሙ ምልክቶች የተለያዩ ናቸው። በህፃናት ላይ እንደ ትኩሳት፣ ጎሮሮ ህመም፣ ድምጽ መስጋት፣ ከፍተኛ የሆነ የሰውነት የድካም ስሜትና የተለያዩ ህመም ምልክቶች እናያለን። ታዲያ ወላጆች ለህፃናት በዚህ የጉንፋን ህመም የተጠቁ ህፃናት በቤት ውስጥ ማድረግ የሚችሏቸው 5 ነገሮችን ልንገራችሁ። እነዚህ 5 ነገሮች እንግዲህ ሴፍ የሆኑ ምንም አይነት የጎንዮሽ ችግር የሌላቸው በቤት ውስጥ ማድረግ የሚችሏቸው ነገሮች ናቸው። የመጀመሪያው እንግዲህ ወላጆች ማድረግ ያለባቸው ለልጆች በቂ የሆነ ፈሳሽን መስጠት ነው። ፈሳሽ በጣም ወሳኝነት አለው። ምክንያቱም ህፃናት ጉንፋን በሚይዛቸው ሰዓት ትኩሳት አላቸው፣ እንዲሁም ደግሞ የጉሮሮ መከርከር ስሜት ይኖራል፣ ንፍጥ አለ። የወጣው በፈሳሽ መልክ መተካት አለበት። እንግዲህ ወላጆች ይሄ ሞቅ ያለ ፈሳሽ ነገሮችን መስጠት ይችላሉ። ውሃ አንዱ አማራጭ ነው። ሌላው ደግሞ ሾርባ፣ እንደ ወተት የመሳሰሉ ነገሮችን መስጠት ይችላሉ። ይህ እንግዲህ ንፍጡ እንዲቀጥን ያደርጋል፣ የጉሮሮ መከርከር ስሜት እንዲቀንስ ያደርጋል። እንዲሁም ደግሞ ትኩሳት ኖሯቸው ከሰውነታቸው የሚወጣውን ፈሳሽ ለመተካት ያግዛል። ሌላውና በጣም ወሳኙ ነገር የጨው ጠብታ ወይንም ደግሞ የጨው ስፕሬይ ነው። ይህ የጨው ጠብታ ወይም የጨው ስፕሬይ አንደኛ ለአፍንጫ መታፈን ያግዛል፣ ሁለተኛ ደግሞ የሳሉ ቶሎ እንዲያገግሙ ያግዛል። ወላጆች ይህንን ነገር ከፋርማሲ የጨው ጠብታውን ወይንም ደግሞ ስፕሬይን በመጠቀም ለህፃናት በሚያፍናቸው ሰዓት ወይንም ደግሞ ሳል ማፈን ባይኖር ሳል ብቻም ካላቸው ይህንን የጨው ስፕሬይ ገዝተው በቀን 3 ጊዜ ወይንም 4 ጊዜ መጠቀም ይችላል። ሌላው እድሜያቸው ከፍ ላለ ህፃናት ከ1 ዓመት በላይ ለሆኑ ህፃናት ማር በጣም ወሳኝነት አለው። ማር የተለያየ ጠቀሜታዎችን ይሰጣል። አንደኛው እንግዲህ ጉሮሮ አካባቢ ላለው መከርከር ስሜት ያግዛል። ሌላው የአንቲባክቴሪያል ውጤትም አለው። ስለዚህ ከሳሉ ጋር ተጓዳኝ የሆነ የባክቴሪያል ኢንፌክሽን ካለ እሱን ለማከም ይረዳል። ሌላው ፈሳሹ እንዲቀጥን ያደርጋል። ሌላው ደግሞ ህፃናት ማታ ማታ ለሚባባስ ሳሉ እንዲቀንስና በደንብ እንዲተኙ ያግዛል። ስለዚህ ወላጆች ማርን ከ1 ዓመት እስከ 5 ዓመት ላሉ ህፃናት ከግማሽ ማንኪያ እስከ 1 የሻይ ማንኪያ እንቅልፍ በፊት መስጠት ይችላሉ። ከ6 ዓመት እስከ 11 ዓመት ደግሞ ለ1 የሻይ ማንኪያ ማርን፣ እንዲሁም ከ12 ዓመት በላይ ለሆኑ ህፃናት 2 የሻይ ማንኪያ ማርን ማታ ማታ ከመተኛታቸው በፊት መስጠት ይችላሉ። ማር በጣም ጠቃሚ የሆነ ለህፃናት ሳልን በማስታገስ በኩል ከፍተኛ የሆነ ጠቀሜታ ያለው በቤት ውስጥ የምናገኘው ሴፍ የሆነ ነገር ነው።